10 ሺህ ብር ለምንድን ነው የሚላከው? ታካልኩኝ 10 ሺህ ብር ላክ አካውንት ላክ ለመልስ ነው ቢዋል 10 ሺህ ብር ለምንድን ነው የሚላከው? ሰላም ጤና ይስጥልን የተከበራችሁ ግባር ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከተለያዩ ቦታ ላይ የምናገኛቸው አንዳንድ ስልኮችን ለማጋራት ያክል ነው። ዞሮ ነገሮች ተገልጧል። ለዛ መፍትሄ በማዘጋጀት ላይ እንሳተፍ ከሚል አንጻር ነበረ እኔና መሰል ነገሮችን የተው ነው። ኦልሬዲ ገመናው ሁሉም ነገር በተግባር ትንሽ ትልቁ እንዲረዳ ሆኖ ስለተገለጠ ስለታየ ማለት ነው። ነገር ግን ያው መፍትሄው ማበጀቱ ላይ ብዙም እየሄድን እንዳልሆነ ነው የሚታየኝ። አሁንም መፍትሄው ማበጀት ላይ መረጋጋት ላይ ይህንን የሚመስል ነገር እንዳይፈጠር ማድረግ ላይ በዘላቂነት መፍትሄው ማበጀት ህዝብ በባለቤትነት በሁሉም ነገር ላይ እንዲነሳ እያሳሰብን የስልኩ ወሬ ምን ይዟል በዚህ ተጠለፈ የሚባለው ስልክ የያዘውን ነገር ደግሞ አብረን እንስማ እስኪ። አቤት እንዴት ነው? ንጉስ ነኝ። ማን ነው ወንድም? አለን ባት ትዝልቶ ቢታ ዝጋ ላይ ቀደም ወዲያ ቢሆን ቃል እያወራሁኝ አላነሳውለት ቢሆን 5 ደቂቃ ነው እንትን አለ እሱ ሰላም ነው። አይ ጌታውን አንድ ላይ ሲሆን ነው ሰራዊቱ የሚለብሰው ልብሱን አለ። አሁን 34 ኬሻ መጥቶ ስቆጥረው 34 ኬሻ 1000 ነው። አሁን ደግሞ ሌላ 34 አለ ወደ 7 ኬሻ ደረሰ። በምን ይጫን አሁን ባንዱ በፓትሮሉ በዛ አዲስ በሚይዘው 600 ልቀዋል ያው ጃመን ማለት ነው። አሁን እሱ ደርሷን ካሳውና ያለው ታየው ነበር። ቅድምማ ደውሎልኝ ነበር። ብር ላካልኩኝ 10 ሺህ ብር ላካ አካውንት ላክ ለመልስልኝ ነው ቢዋል 10 ሺህ ብር ለምንድን ነው የሚላከው? ሻይ ጠጣበትኝ ቢዋለውኝ አካውንት ላካልኩት አላከም የለኝ ሆኖ ምናምን አላ መልስ ለሃደው ቢዋል አሁን እንዲረከብ አዲስ የደረሻለው ያ ነበር። እሺ ልደውላቸው። እዛ ላይ ሙሉጌታ ነግሬዋለሁኝ ማለት ነው። ቆጥሮ ከ600 ካለፈ የኛ ነው። ከዛ በታች ከሆነ እንጨምረዋለን ማለት ነው። ስለዚህ ሙሉጌታ ቆጥሮ ያስረክም ማለት ነው። ሙሉጌታ አብሮ ሆኖ ይቁጠር። እሺ ቢሽክ ስለሆነ አብሮ ይቁጠር። 600 ከሆነ የራሳቸው ነው። ካለፈ ቀንስ ወደኛ ያደርጋን። ዝቅ ካለን ጨምራቸዋለን ከዚህ ማለት ነው። ይሄኛው ደግሞ ነገ ስለሚመጣ እሺ። ግን ጌታውን ምን አስቦ ነው? ታዲያ አድርገን ምን ብለን አንድ ላይ ነው የምናለብሰው? ሁለቱን ሻለቃ እናለብሳቸው ቢሆን አዲያ ለዛ ምን ወዲያው መጥቶ ይቀመጥ። ለዛ እኮ ነው የነኞቹን ያስቀደምኩትኝ። ጥላ ቢመጣም ስለሚለብሱት ይልበሱት ብዬ ነው። እነሱ ቀርታ ስለሚለብሱ። አዎ አሁን ሌላው ልቀበል ነው። የተሾመ በቀሪ ሆኖብኝ ነው። ተሾመ ደግሞ በቃ ብር የለኝም ተበደር። እኔ ታንተ ተበደራል እንዳትበደር አለው አይደል? ኧረ ወይ ላመጣስ ጨርሼ ለጭምጭዲ ኧረ ይብለው። አይ አልሆነለት ደግሞ እንለብሰዋለን ማለት ነው። ራሳችን ተበደረን እንደዛም ይቻላል። ሲጀመር ግን የኛ እኮ 800 ምናምን ነው ሰራዊቱ። ኧረ ጌቾ ቁጥር አሁን ማማራ 100 ሰው ይዞልኝ ይመጣ እንደው ያወቀው ምን ነው ቀረበት እንትን ብለውለት የለም። ያው ዙሮ ተርፍ መገኘቱ ጥሩ ነው። ግን አተረፈ አንዱ እያነሳ ስለሚወስድብን አንደኛ ሻለቃ 230 ሰው 230 ገብታለች። ግን እንትን ይላል። ስንቆጥረው ግን ወደ 1050 ይመጣ ነው ኮሚቴው እስከ ኮሚቴው። ያውም ቀለል አድርገን ሁለተኛም በ200 ነው የቆጠርናት። ይሄ እንግዲህ ያው ልብስ ለማልበስ ወር ለማለት ያለውን ነገር በራሳችሁ ቀመር የምትረዱትን እየተረዳችሁ አብረን እንቆይ ነው። እንዲህ እየተለመነ እንዲህ እየተባለ ምን እየሆነ እንዳለና በሰሞኑ ያተፈራ ማሞ የሚባለው እንደዚህ የሚናገረውን ነገርም እያስታወሳችሁ የትና የት ነው ያለው፣ የት ነው የሚገኙት? ይሄ የሚያወሩት ቁጥር በእውነት እኔ በጣም የሚገርመኝ ነው። ድሮ የነበረ ኦር በሆነ ፊክሽን ላይ የተጻፈ ሁሉ ይመስለኛል። ይሄን ያህል አይደለም 5 ሰው አብሮ መሄድ የማይችልበት ሁኔታ ላይ እዛ ቦታ ላይ ሆኖ በተለያየ መልኩ እንደሚያይ ሰው በጣም የሚያሳዝን ከየት አምጥተው እንደሚያወሩ ሁሉ አይ ዶንት ኖ። ብቻ ያው መለመኛ ነው። በዚህ የሚለምንም እንግዲህ እያፈረ እስከ ሞቱ ድረስ እንደሚሄድ የነቁት ደግሞ ያው እግዚአብሔር የፈቀደላቸው ወደ ሰላም እየገቡ በመሆናቸው በዛ ደስ ይለናል። እጅሉም ይቀበላል። ሶስተኛም በ250 680 አራተኛ 110 እንዳሉ ባለፈው በዛው 79 የሶስተኛው በእንትና በአስቂት ያለውና በታረበኛ ዝም ብለው ተጨው በ250 ብዬ ነው የቆጠርኩት። 250 ይሆናሉ ብለህ ነው? 240 ናቸው ወጣቱ። እሺ አሁን አምስተኛን ምናምን ጨምሬ ቃኝ ምናምን ስለው 1020 ምናምን ይመጣል። እና እኔ ደግሞ ቢያንስ አሁን እሷን 150 ነው የተሰራልሽ 170 ብያታለሁ። 30 ተሸንባት ልጅ ዘመቻ
30 ቀንሰንባት እሺ ብላለች። 30ውን አሁን ወይ ኮሩ ቢከፍል ለሚፈልግ ሰው ይሰጣል። አንዱ አሁን ዝም ብሎ ሁሉም ሰው ነው የሚለው ታውቀዋለህ አመራሩ። አዎ ይመጣል ሲጀመር በደንብ ነው የሚመጣው በሙሉ እኛን የሚጠብቅ ያለው አዲስ አሁን እየጫነ እየተሸከመ ስለሆነ አንድ ሰጥቼዋለሁ አዲስ ይጅራ አሁን ሽማታው አዎ ምክንያቱም አሁን አመራሩ አበባላ ሰጣው ጃምስቱ ይዋሉ በዛው እንግዲህ ሰጥቶስ ችግር የለም ሲሆን ተፋና አሁን 3ኛና 4ኛ እንደኛ የአዲሱ አሁን በይች በአሁኑ አግዳጅ ይጠራ የለም በቀደም ሃይካኛ ጥርት እንዳለው ሜል አሁን ይሄዳል ያጠራ እንደዛ ከሆነስ ጥሩ ማዳስ መጥቷን ነገር እሱ ለካታ የተነገረው ሙልጌታ ደውል ይያለ ነው ብለውና ስልኬ ዘጥቶ ይቆንጋት እሺ ደውል ይሄ ደግሞ እንግዲህ ጥርት ይል የሚሉት ያው ሰውን አስገድደው ሲያስወጡ አልወጣም ያለውን እንደዚህ ወይም ይሄ ማለት በዚህኛው መጨረሻው ላይ ባለው ገላጭ ነገር ደግሞ ከህዝብ ውስጥ ነው ማለት ነው። እዛ ጋር መልምለው ይሄን ልብስ ሰጠው በዛ ጠላት እየጠቆሙ ለማስመታትም ይመቻቸዋል። እንደዛ አሁን ዩኒፎርም ያሰፉ ምን አይነት ዩኒፎርም እንደሆነ ባናውቀውም ያን ነገር አልብሰን ለጠላት ያው እየጠቆሙ ለማስመታትም ሆነ ወይ ራሳቸውም እንደዚህ ለመቀስቀስ ያ ልብስ የተገኘበት ሁሉ የነሱ አባል እንደሆነ በማየት በማስፈራራት ሰዎችን ለመመልመል የታሰበ ይመስላል። በተለይ ግዳጅ ብለው ሲጠሩ አብሮ ካልወጣ የነሱ ሰው አይደለም በሚል ወይ በነሱ ከቻሉ ካልቻሉ ደግሞ በሌላ ለማስመታት የሚሰሩበት አይነት ነገር ነው። ግን ዩኒፎርም እንኳን እየተለመነ እየተሰጠ በዩኒፎርም እንኳን እንደ ውለታ እየታየ እንደው በዚህ ልክ ህዝብን ማራቆቱ እስከ መቼ ነው? መቼም በዚህ የሚለምኑት እዛና ሀብታሙ አያሌውና መሰል ሰዎችን ተዋቸው። እነሱ አንዴ የተረገሙ ናቸው። ያው ምጽዋተኛ ናቸው፣ ተመጽዋቾች ናቸውና እዚህ ጋር ግን አትሙቱ የሚል መልእክት አለ። የሚሰማ ሰው ካለ በዛም ይሁን በዚህ ቢያንስ ራሳችሁን ለመጠበቅ የሚያስችል አቋቋም ቁሙና በመግደልም ይሁን በመሞት አትጎዱ። ምክንያቱም ዛሬ ሰው የሚገድል ሰው ነገ ከፋይ ነው። ዛሬ ደም የሚያፋስስ ሰው ነገ አይለቀውም። ስለዚህ አቅም ያላችሁ እጃችሁ ደም ሳይነካ የሰው ንብረት ሳያወድም ወይም ሳይሰርቅ የሰውን እንባ ሳታፈሱና ህዝብን ሳታስቀይሙ ነው። አሁን ነው ንጹህ እንደሆናችሁ ነው አቅም ያለ እንጂ የረከሳችሁትም ቢሆን ደግሞ መንግስት በወደ ሰፊነት የዘረጋውን የሰላም አማራጭ ገብታችሁ አብራችሁ ሆናችሁ የምትሞግቱበት የምትጠይቁበትን ነገር ብታዘጋጁ። እኔ ትግል በመግደል ብቻ ነው የሚባል መሆኑን ሳይ እንዳሁኑ አይነት የረከሰ ትውልድ አይቼ አላቅም። ትግል በሁሉም ነው፣ በእውቀት በአመለካከት በጦርነትም ይሁን ጦርነት የመጨረሻው ነው። እንደውም በእውቀት በአመለካከት በተለያዩ የሰላማዊ የሆኑ ውድድሮች በምክክሩም በምኑም በፖሊሲውም ነው እንጂ በአንዲት ነገር በቃ በመግደልና መገዳደል ብቻ ያው አጥፍቶ ጠፊ ተስፋ የቆረጡ የተሰናከሉ የመጨረሻ የማፊያነት ወይም የአውሬነት ባህሪን የተላበሱ ሰዎች ብቻ የሚያደርጉት ድርጊት ነው መግደል ወይም መሞት። ሰው ከዚህ ውጡና ራሳችሁን አትርፉ ነው። ራሳችሁን እንደ ጉባኤ ኢትዮጵያ ራሳችሁን እንድታተርፉ ብቻ ነው እንጂ ያ የምትሰሩት ስራ ራሳችሁን ይዞ እንደሚጠፋ አውቃለሁ። ጀስት ከዛ ወጣችሁ አማራጮችን ተጠቅማችሁ አብራችሁ በመሆን በመዋደድ በመከባበር ተጸጽታችሁ ወደ ህዝባችሁ መጣችሁ፣ ህዝባችሁን ይቅርታ ጠይቃችሁ ከህዝባችሁ ጋር አብሮ ሆኖ ነው ምንም ነገር ሲደረግ እንጂ እንዴት ህዝብን እያባሉ ህዝብን እየገደሉ እንደዚህ ይደረጋል? ለማንኛውም ኢትዮጵያ በድል ትቀጥላለች፣ ጠላቷንም ትቀብራለች።